ወይ ዘንድሮ አያልቅም ተነግሮ። ሉክ ይሄ ማለት ነው። ይሄ ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ማለት ነው። እረፍቴ አውቀህ ነው አንድ ዘይ ቀንም ትናገረኝ እግዚአብሔር እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 17? አዎ አይደለም፣ አይ ነው አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግረህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ቱትሽ ይታያል። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ቱትሽ ይታያል። ቱትሽ ይታያል። አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽም? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ ነው። መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግም። እና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው። አይ ነው በጣም ከባድ ነው። ግን አልኩ የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20,000 ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጡኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። ሶ እዛ ጋር ነኝ። ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለግኩኝ የተሻለ ህይወት ነገር መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ ለማይንከባከቡሽ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ዶርሽ ስንት ነበረ ከኔ ጋር ከመግባትሽ በፊት? 20,000 20,000 እርግጠኛ ነሽ? ያ መሰለኝ 19,000 ምናምን ነበር። 19,000 ዳዋዬ አየሽ አይደለ? ቅድም አንተ ለዛች ለልጅ እናቷ ያን ሁላ ብር ትራንስፈር አድርገህ ዳዊትን 2,000 ፎሎወር አስገቡት ብዬ እየለመንኩ 15 ደቂቃ ቁጭ ብዬ እየለመንኩ ያልሰጡ ለአንቺ ባንድ ያየሽ ፎሎ አደረጉሽ። ይሄ ህዝብ ሆርኒ ነው። ይሄ ህዝብ ደንቆሮ ነው። አይሰለጥንም። ሀበሻ አይሰለጥንም። ደንቆሮ ነው። ማርያምን ጭንቅላታችሁን እምስ ደፍኖታል። የሀበሻ ህዝብ አትሰለጥኑ። ዝሙት ደፍኖታል ጭንቅላታችሁ። አሁን የልጅ እናቷን የረዳን ፎሎ ማድረግ ይሻላል ወይስ ቃልዬ ሮጣችሁ
ከዛ እኔም ባለጌ ትላላችሁ አይደለ? ያሳዝናል፣ ያሳዝናል፣ ያሳዝናል። ቃልዬ ግን በቃ በተረፈ ይቅናሽ፣ ስራሽ ላይ ይቅናሽ። ግን ልምከራት። አንተ በአካል አሁን ሌላ ሰው ነህ። አንድ ደቂቃ ወስጄ ዳዋ ያየሽ አይደለ? ይኸውልህ 19700 ፎሎወር ነበረች፣ 3000 ፎሎወር አገኘች። አሁን እንደዚህ ወሬ ስታወራ ከኔ ጋር አንቺን ግን ያን ሁላ ነገር ሰፖርት አድርገሻት ያቺን ሴትዮ 2000 ለማስገባት እንደዛ በመከራ ግን ህዝብ ነው ይሄ ህዝብ። እግዚአብሔር እንደው ስልጣን ቢኖረኝ በቀን አንዴ የሸገር ዳቦን እየበላችሁ እንድታድሩ ነበር ማረጋችሁ። አባቴ ሙት እንደዛ ነበር ማረግ። ያንሳችኋል ይሄ ራሱ። ቃልዬ ምክር ልምከርሽ፣ አንድ ደቂቃ ውስጥ እሺ በይላ ምክር ልምከራት። ጋይስ ትታረም አውቃለሁ። እኔ እዛ ፖዚሽን ላይ አይደለም፣ ግን እኔ 1000% ምሻል ሰው ነኝ ከእንደነዚህ አይነት ሰዎች። ልምከራት አንድ ደቂቃ ውስጥ። ኦኬ ቃልዬ ልምከርሽ። ቅድም አንዲት ልጅ ገብታ ነበር እኔ ቤት፣ አንድ ኩባይ ትባላለች እና ከስንት ወንድ ጋር እንዳደረች ታውቂያለሽ? ከ30 ወንድ ጋር ጨብጥና ኤስቲዲ ያለባት። አሁን ድንግል ነኝ ብለሽ ብትላላጭ እዚህ ጋር እኔ ማንም አይነካኝም እንደዚህ አውቃለሁ። ለሁሉም እንደምትሰጪ ቃል እሺ። ስሚ አንድ ጊዜ አክብሬ እኮ ነው የምመክርሽ፣ ምክር ነው። ቴሌግራም ላይ ቂጥሽን ፎቶ እያነሳሽ ፖስት ማድረግ የማትፈሪ ሴት እግርሽን መክፈት ያስፈራሻል ብዬ እኔ አላስብም። ሴት ስለሆንሽ በስሜትሽ ነው የምትመሪው። አንድ ነገር ከለመድሽ በዛው ትቀጥይበታለሽ። ሴቶች በስሜት እየተመሩ ላይፋቸውን የሚያመሰቃቅል ነገር ያደርጋሉ። ቆይ አንዴ ቤት ላይ ይቅርታ፣ ሙሉ ቪዲዮ የቴሌግራም ሊንኳን ከፈለጋችሁ 2500 ብር ክፈሉ። እኔ ጋይስ የትም አታገኙትም። እሺ እዚህ ጋር ለማንም ብር እንዳትልቁ፣ ምንም አይነት ብር እንዳትከፍሉ። አያገባኝም። እየመከርኩሽ እኮ ነው። ከዚህ ስራ ውጭ ያልኩሽ የዝሙት ገንዘብ ላይ ትደራደሪያለሽ። አይ ለነሱ ብር እንዳይልክ ብር ቢዝነስ እየሰራ እኮ ነው። እዚህ ጋር ይኸው በአንቺ ቂጥ ቢዝነስ ሰራ እና በእኔ ለምን ይሰራል እንዴ? ኧረ በስመ አብ ቡል ማርያምን ድንጋይ ላይ ውሃ ማፍሰስ ነው ይሄ። እዚሁ እየመከርኩሽ። አይ እሱ እኮ አናድድም። የእሷ ካለ ለእኔ 2500 ብር ክፈሉ። ምን ማለት ነው? ኧረ እሺ ቤላ ዝም ልበለው? አዎ በቃ ዝም በይ። ኮሜንት ኦፍ አድርጊ። እሺ በቃ አንቺ ምክር ያልቅብኛል። እኔ እኮ ሙድ እያልሽ ነው እንዴ? እሺ ከፈለገ ለእንቁጣጣሽ ለምን አሳጥቦ አይሸጠውም? በየቤቱ በ5 ብር ለምን አይሸጠውም? እኔ ከዚህ ስራ ውጭ እያልኩሽ ነው ቃልዬ። እህቴ ነሽ፣ ያሳስበኛል። እንደ ኩባይት 40 አይነት በሽታ ትሸምቻለሽ። ቴሌግራም ላይ ቂጥሽን እያነሳሽ ስትለቂ፣ ኢንስታግራም ላይ ሊንክ ታስቀምጫለሽ። ነገ በሽታ ነው የምትሸምቺው። ቁላት ለምጃለሽ። ነገ እዚህም እዛም ጋር ትጋደሚያለሽ። አትበይ። እኔ አውቃለሁ ከብዙ ወንድ ጋር ሴክስ እንዳደረግሽ አውቃለሁ። ኧረ በስመ አብ እመቤቴን፣ እኔ ቤተክርስቲያን ሂጅ ልምልልህ እችላለሁ። እግዚአብሔርን አትመኝ። በሽታ መሸመት ነው ትርፉ። ነገ ልጆች ስትወልጂ ዞር ብለው እናታችን እሙሟን እየሸጠች ነበር በዚህ ብር። ገባሽ? 20 ሺህ ብር ማለት እኮ የአንድ ስፖኪዮ ዋጋ እምስሽ ከአንድ ስፖኪዮ ዋጋ እኩል ነው ማለት ነው ቃልዬ። እግዚአብሔር እንደዛ ማለት እኮ ነው። የእናታችንም የስፖኪዮ ዋጋ ነው ብለው ነው የሚያስቡት። ነገ ሲያድጉ ሃይ ስኩል ቡሊ ይደረጋሉ። አላገባም ላልሽው ደግሞ አሁን እንደዚህ እያወራሽ ማንም የሚያገባሽ ወንድ የለም። በሽታ ራሱ እየፈራ ነው ሰው። በሽታ ይፈራል ቃልዬ። ማግባቱን ተይው፣ መደከሉን ተይው። በሽታ እየፈራ ነው የአዳም ዘር። ቆለጡን ተጣጥቦ ቃናውን እያየ ነው የሚተኛው። ሁላችሁም አይደለ? ድንች በበርበሬያቸውን ይበላሉ። ክረምት ነው አይደለ? ስኳር ድንች ይበላሉ፣ ቆለጣቸውን ይታጠባሉ። በሽታ እየፈሩ እግዚአብሔር ፊልማቸውን እያዩ ይተኛሉ። ላልሽው እንኳን አብሮ ለማደር ላልሽው እንኳን ማግባት ደግሞ እፈልጋለሁ የምትዩ 28 ሲሞላሽ እኔን አስታውሽኝ እሺ። እኔንና እዚህ ቁጭ ያሉትን 3100 ሰዎች አስታውሽ። 28 እንዳለፈሽ ሐሳብሽን ትቀይሪያለሽ። አባቴ ሙት የዛን ሰዓት ግን ይረፍዳል። የሚያገባሽ አይኖርም። እሙሙሽ ተደብድቦ በ28 ዓመትሽ ማለት ነው። አንቺ ወንድ ማግባት በምፈልጊበት እድሜ ላይ እሙሙሽ ተደብድቦ ከቂጥሽ ጋር ማገናኛው ድልድዩ ይሰበራል። እያሳለሽ ነው አውቃ። በእውነት የምሬ ነው። 28 እንደሞላሽ አይደለም ቤላሽ እሙሙሽ ተደብድቦ ተወቅጦ የወላሞ
የሲዳማም የትግሬውም የአማራውም ገብቶበት የ89ዎቹ የብሔር ብሔረሰቦች ቁላ ገብቶበት ድልድዩ ይሰበራል። የማንም ዲግ እኔ ፖሲ ውስጥ አይገባም። እዚህ ጋር ነው አይደለ? ቂጥ እዚህ ጋር ነው መሀል ላይ ያለው አለ አይደለ? አንድ ይሆናል፣ አንድ ክብ ይሆናል። ማን ይፈልግሻል? ከዛ በኋላ ቃል ወይኔ ቢላ አላታስገኝ። እግዚአብሔርን ምንድን ነው የምትስቁት እናንተ? ምክር እኮ ነው። ግን ቢላ ማርያምን እውነቴን ነው። እና እባክሽ ፕሊስ በእግዚአብሔር እሺ፣ በቃ ወንድማዊ ምክርን ተቀብያለሁ። እውነት እሺ፣ እኔ እናት እሺ፣ በቃ በእናትሽ ታረሚሽ፣ ተሰብሰቢ። እሺ፣ ግን አሁንም አስተላልፍልኝ። ሌላ እኔ ከማንም አይነት ወንድ ጋር አልተኛም። ኦኬ፣ እኔ ዲኤም የሚያደርጉልኝ ወንዶች ባህሪዬን ያውቁታል። አለቀ። አስተላልፍልኝ ብለሽ በውስጥ ማውራት የምትፈልጉ ቴሌግራም ሊንክ ባዮ ላይ አለ። ምት ይመስለኛል የብዙ ሰው እኔ ስክሪንሾት ሁሉ ልልክልህ እችላለሁ። ግን ስልህ ይሄ አሁን እዚህ ጋር መጥፎ ናቸው እያልኩ አይደለም። ግን ይሄ እኔ አልኩ በቃ እኔ እዛ ላይ የማሳየው አክት አንተ ፐርሰናሊ አሁን ቤላ ከዚህ ከማክስ ጀርባ ባክ ላይ ያለውን ቤላን አያውቁትም። እዚህ ጋር ገብቷል። የሚሳደበውን ቤላ ነው የሚያውቁት ምናምን። ግን እነሱ አይሳደቡም ማለት አይደለም። እዚህ ጋር እያስመሰሉ ነው። ገባህ? አብዛኛው ሰው የሚያስመስል ሰው ነው። እኔ ከአንድ ቲክቶከር ጋር ኮላብ አላደርግም። ለምን እንደማላደርግ ታውቃለህ? ላይክ እኔን እዛ ጋር ጀጅ የሚያደርጉኝ ነገር አውቀዋለሁ። ገባህ? ቃል ምን አይነት ቃል ቀላል ቃል ናት ብለው ነው አስበው ነው የሚመጡት። ገባህ? ሰው እኔ ደግሞ ፐርሰናሊ እንደዛ አይደለም። ጠይቁሻል ምናምን አይደለም። ያ እንዴ በጣም እንዴ ብዙ ነገር ግን አንድ ሰው አላገኝም አልኩ። ኢምፐርሰን እኔ አዲስ አበባ መጥቼ አዲስ አበባ ነኝ እላቸውና ማነው ፎቶ ፖስት ሳደርግ አዲስ አበባ መጥቼ ምናምን ስቶሪ ሳደርግ እንደ አዲስ አበባ መጣሽ እንዴ ወይ ዛሬ እኮ ሐዋሳ ሄድኩ ምናምን እላለሁ። ምክንያቱም ገባህ አውቃቸዋለሁ ምን አይነት እንትን እንዳለው አውቀዋለሁ። የሰው ልጅ እንትን ምንም እና ካሜራ ላይ እንደማየው በጣም አልኩ ከትልልቅ አርቲስት እስከ ትንንሽ በቃ የቤተክርስቲያን ኮንተንት የሚሰራ ሰው እኔን አልኩ እኔን የሰደበኝ ሰው እየተኛ ነው እንዴ? በቃ እሺ ላቁም። እኔ እናት እሺ አይ እንትን አትፎርሽም እንዴ ብዬ እኮ ነው፣ ግን እየሰማሁሽ ነው። ስቀልድ ነው። በይቀጥ ማለት አትፎርሽም ማለት ፊላ አይደለም። አይ በጣም ፈጣን ነሽ ስታወሪ፣ ግን ደስ ይላል። እንትን ናት አማርኛ ደስ ጊዜ እንዳልወስድብህ ብዬ ነው። አይ ምንም የት መሄጃለኝ ቃልዬ፣ የት መሄጃለኝ እንዴ? የት መሄጃለኝ እናት ያ እና ከዛ አንፃር ነው የማየው እኔ የሆነ ብቻ አንተ ከራስክን ማወቅ ነው ብዬ ነው የማስበው። እኔ ከማንንም ሰው አላገኝም። ምክንያቱም ካገኘኋቸው ክለብ እንሂድ እንደሚሉ የሆነ ኮላፕስ ታደርግ የሆነ ነገር እንዳላቃለው። እኔ ደግሞ እንደዛ አይነት የሆነ ሰው አክሰስ የሚያደርጋት አይነት ሰው አይደለሁም በቀላሉ ገባህ? እዛ ላይ የምሰራው እኔ ወይ ለመታወቅ ሊሆን ይችላል ወይ ምናምን። ግን እዛ ጋር ባክ ላይ እኔ ሰቀየ ግቢ ተማሪ ነኝ። 12ኛ ክፍል ሲሄድ 12ኛ ክፍል ሰቀየ ገባሁት ምናምን። ግን ከአንድ እስከ 12 ኮምፖውንድ እየወጣ ሄድኩ ነኝ። አያውቁም ይሄን ገባህ? የሰው ልጅ እዚህ ጋር ካሜራ ላይ የሚያየውን ነገር ብቻ ነው የሚያውቀው። እና እንደዚህ አይነት ኮንተንት ባይዘው መስራት የጀመርኩት ራሱ በእንደዚህ አይነት ምክንያት ነው። በቃ እንዳልኩ ነው። ምንም ጥሩ ብሎግ ስሰራ አሁን እኔ ፐርሰናሊ የምሰራው ሶሻል ሚዲያ ማኔጅመንት ነበር። ግን ሶሻል ሚዲያ ቀጥ እዚህ ጋር እንትን ሪንግ ላይ እየተነቃነቀብኝ ስለሆነ እና ሶሻል ሚዲያ ማኔጅመንት ስሰራ ግን የሆነ ብሎግ ሰራ ነበር ምናምን። ብዙ ጓደኞቼ ኢምፐርሰን የሚያውቁኝ ማለት ቃል ፎቶ ልታመጣብኝ ነው። ኧረ አይደለም ማርያምን አይደለም። እቺኛውን ላስቀምጣት ነው። እስከዛ አንቺ ቀጥይ ዝም ብለሽ እሺ። እና ለምን ሪል ፐርሰናሊቲሽን እኮ እውቀትሽን ብትጠቀሚ ምናምን እንደውም ብዙ ሰው ሽንቴን ሸንቼ መጣሁ። እሺ እዚህ እየሰማሁሽ ነው ማርያምን እየሰማሁሽ ነው። ቀጥይ እሺ። እና ብዙ ሰው እንደዚህ አክሴፕት ያደርግሽ ነበር ምናምን ይላሉ። ግን ማንም ሰው እንትን አይልህም፣ በዛ አይቀበልህም። ውሸታቸውን ነው ማለት ነው። እስኪ የሚመጣን ጠብቀው። ሊያጠጣሽ ነው ውጪ። ምንድነው የሚያጠጣኝ? አይሰድበኝም። ቤላ አባተሙት አልሰድብሽም። ዝም በያቸው። እንደዚህ የሚሉሽ ሰዎች በክት ናቸው፣ አውቀው ነው። እንትን ኦነስትነትሽ ደስ ይላል። እሺ ሽንቴን በጣም ስለወደደኝ ነው ፈልቼ መጣሁ። አውሪ እስከዛ እዚሁ ነው እሰማሻለሁ። እሺ እሺ። ታይ ውጪ አልወጣም። አልሰድብሽም ብሎኛል ጌታን። ቤላን አመስገኝልኝ፣ 1 አመት የቤት ኪራይ ከፍሎልኛል። እሺ ቤላ አመሰግናለሁ ብሎሃል።
ምን ምሰሪው? አንድ ነው ሁለት ቪዲዮ ነው ያየሁት። ኦኬ ምን ተሰማሽ? ምን ይሰማኛል? ኦኬ ኦኬ። አይ ለመጀመሪያ ጊዜ ስታይ ምን ተሰማሽ ብዬ ነው። እንትንማ ያለው እኮ ሙቪዎች ምናምን 365 ምናምን ካየህ ኖርማሊ ያን ያህል እንትን እኮ ነበር። ደግሞ ስታይ ሳይዝ ታያለሽ። አዎ አይ እኔም ገርሞ አይ አሁን ተመኝተሽ ታውቂያለሽ? አሁን እሱ ስታይ ምናምን ተመኝተሽ ታውቂያለሽ? አላውቅም ስሜት የለኝም ማለት ስሜት የለኝም ስለ እንደዚህ እንትን የለኝም። ምን አነሳሳሽ ለማየት? እንትን ስለማለት ነው ይሄ እንትኑን የማውቀው ሰው ለማውቀው ሰው ሸር እያደረገ ነው። እሺ ይሁን ችግር የለውም። ግን ቢላህ ብዙ አሁን ነገር በቃ ሌላ ታሪክ ውስጥ አስገባኝ። ማርያምን ወይስ ታያቸው ግን ይሄኛውን መልሽልኝ። ምን አነሳሳሽ? ምን አነሳሳሽ? እንትን እኔ ይኸውልህ እንዳልኩ ነው። ምንም ነገር አላውቅም። የሆነ በአካል አሁን ብታየኝ እንደውም እዚህ ጋር ነው እንጂ ምንም የሆነ ስታወራ ራሱ እንዴ እንትን ማለት ምን ማለት ነው ምናምን የምል ሰው ነኝ። የሆነ ሰዓት እያወራ ጋንጃ ምናምን ይላሉ ማለት እንዴ ጋንጃ ምንድን ነው ምናምን የምል ሰው ነኝ። የሆነ የምታውቅ ሰው መስሎ ከዛ ስታያት ግን ምንም ማታውቅ አይነት ሰው የለው እንደዛ አይነት ነኝና ይሄ ኦንሊፋንሱን ለመክፈት የወሰንኩ ጊዜ ነው ያየሁትና የሆነ ምን እንደሚደረግ ምናምን ለማየት መረጃ እያሰባሰብኩ ነበር። ጨዋ ያሳደገው ተው በእናትህ ጨዋ ያሳደገው ደስ ስትይ ልጄ እንዳንቺ እንድትሆን ነው የምፈልገው። ተው ልሰድበኝ ነው ቤላ? ኧረ እኔ ልሰድብሽ አይደለም። ስነ ስርዓትሽ ገርም አስደመሙኝ ነው። ቴሌግራም ላይ የቂጥሽን ስንጥቅ ታሳያለሽ፣ የአርፍን ጥርጣሪሽን ታሳያለሽ። ግን ፖርን አይተሽ አታውቂም፣ ከወንድ ጋር ድረሽ አታውቂም አይደለም? ፖርን እኮ ማየት ያልኩ እኮ ልጀምር ስል እንደ በቃ ተው ብቻ። እኔ አሁን ለማብራራት ምናምን ፈልጊያለሁ። ለሌላ ሰው እንደዚህ አላብራራም። ዝም ብዬ ለአንተ ስለሆነ ያወራሁት እንጂ አሁን ነገ እግዚአብሔር ሪካርድ በሪካርድ አስደረከኝ ቤላ ማርያምን። ማነው ሪካርድ የሚያደርገው? ያውቃል እዚህ እያሉኝ ነው። ሪካርድ እያደረገች ነው እያስደረገች ነው ምናምን እያሉ። ፎሎወርሽ ስንት ነበረ ከኔ ጋር ከመግባትሽ በፊት? 20,000 20,000 እርግጠኛ ነሽ? ያ መሰለኝ 19,000 ምናምን ነበር። 19,000 ዳዋዬ አየሽ አይደለ? ቅድም አንተ ለዛች ለልጅ እናቷ ያን ሁላ ብር ትራንስፈር አድርገህ ዳዊትን 2000 ፎሎወር አስገቡት ብዬ እየለመንኩ 15 ደቂቃ ቁጭ ብዬ እየለመንኩ ያልሰጡ ለአንቺ ባንድ ያየሽ ፎሎ አደረጉሽ። ይሄ ህዝብ ሆርኒ ነው። ይሄ ህዝብ ደንቆሮ ነው። አይሰለጥንም። ሀበሻ አይሰለጥንም። ደንቆሮ ነው። ማርያምን ጭንቅላታችሁን እምስ ደፍኖታል። የሀበሻ ህዝብ አትሰለጥኑ። ዝሙት አሁን የልጅ እናቷን የረዳን ፎሎ ማድረግ